ምንም ይሰማ ምን እግዚአብሔር ሁን ነው። ነገሮች በመልካም ክንዋኔ ላይ ባሉ ጊዜ ማለት እግዚአብሔር ምግብ፣ ጓደኛ፣ ቤተሰብ፣ ጤናና ደስ የሚሉ ሁኔታዎች ሲሰጥ እርሱን ማምለክ ቀላል ነው። ነገር ግን ሁኔታዎች ሁልጊዜ ደስ የሚሉ አይደሉም። እንዲህ ባለው ጊዜ እግዚአብሔር የምታመልከው እንዴት ነው? 1,000,000 ኪሎ ሜትር ያህል የራቀ ሲመስልስ ምን ታደርጋለህ? የአምልኮ ጥልቀት መለኪያዎች በሕመም ጊዜ እግዚአብሔርን ማክበር፣ በመከራ ጊዜ ማመስገን፣ በፈተና ወቅት በእርሱ መታመን፣ በስቃይ ጊዜ ራስን ለእርሱ ማስረከብና የራቀ በሚመስልበት ጊዜ እሱ መውደድ ናቸው። ወዳጅነት ብዙ ጊዜ በመለየትና በዝምታ ይፈተናል። ሰው በአካል በመራራቅ ወይም ለመነጋገር ባለመቻሉ ይለያያል። ከእግዚአብሔር ጋር በሚኖር ወዳጅነት አብዛኛውን ጊዜ ወደ እርሱ የቀረበ መስሎ አይሰማም። ፊልጵያንስ የተባለ የሥነ መለኮት ጻፊ እንዲህ ብሏል፣ በማንኛውም ግንኙነት የመቀራረብና የመራራቅ ጊዜ አለው። ከእግዚአብሔር ጋር በሚደረግ ግንኙነትም የቱንም ያህል ቁርጠኛ ብንሆን መቀራረብና መራራቅ ይፈራረቃል። አምልኮ አስቸጋሪ የሚሆነው እንዲህ ባለ ጊዜ ነው። እግዚአብሔር ከእርሱ ጋር ያለውን ወዳጅነት ለማሳደግ ሲል የተወን የረሳን በሚመስል ጊዜ ውስጥ ያሳልፈናል። ብዙ ኪሎ ሜትር ከኛ የራቀ ይመስላል። ጆን ኦፍ ዘ ክሮስ የተባለ ሰው መንፈሳዊ ድርቀት፣ የጥርጣሬና የመራራቅ ስሜት የሚፈጠርባቸው እነዛ ቀናት ጨለማዎች፣ የነፍስ ሌሊቶች ብሏቸዋል። ዳዊት ከማንም ይልቅ የእግዚአብሔር የቅርብ ወዳጅ ነው። እግዚአብሔር እንደ ልቤ ያለው ሰው ነው። ዳዊት ግን እግዚአብሔር ጎኑ ያልተገኘ በሚመስለው ጊዜ ሁሉ እንዲህ በማለት በተደጋጋሚ ቅሬታውን ገልጧል። እግዚአብሔር ሆይ ለምን እንደዚህ ርቀህ ቆምክ? በመከራ ጊዜስ ለምን ድምፅን አጠፋ? መዝሙር 10:1 አምላኬ አምላኬ ለምን ተውከኝ? እኔን ለማዳን ከጮት ቃል ሩቅ ነህ። መዝሙር 22:1 ለምን ተውከኝ? መዝሙር 43:2 እግዚአብሔር ዳዊትን አልተወም፣ አንተንም አይተውም። እንዲህ በማለት በተደጋጋሚ ተስፋ ሰጥቶታል። አይለይም፣ አይተውም። ዘዳግም 31:8 እግዚአብሔር የራቀ በሚመስል ጊዜ በአንተ የተቆጣ ወይም በኃጢአት ምክንያት የሚቀጣ መስሎ ይሰማ ይሆናል። እርግጥ ኃጢአት ከእግዚአብሔር ጋር ያለን የቅርብ ግንኙነት ያቋርጧል። ባለመታዘዝ ከሌሎች ጋር በምናደርገው ግጭት ወይም ጸብ፣ በሥራ ምክንያት ከዓለም ጋር በመወዳጀት በሌሎች ምክንያቶች የእግዚአብሔር መንፈስ እናሳዝናለን። ከእርሱ ጋር ያለንን አንድነት እናጠፋው ይሆናል። ይሁን እንጂ ይህ በእግዚአብሔር የተተወና ወይም ከእርሱ የራቀ ሆኖ የሚሰማ ጉዳይ ከኃጢአት ጋር ምንም ግንኙነት የለውም። ሁላችንም የምንጋፈጠው የእምነት መፈተኛ ነው። እግዚአብሔር ሕልውና በማይሰማና በሕይወት በመስራት ላይ ያለ የመሆን ጉልጥ ማረጋገጫ በማይኖር ጊዜ እግዚአብሔርን መውደድ፣ ማመንና መታዘዝን ማምለክን ትቀጥላለህ። ክርስቲያኖች ዛሬ በአምልኮ ውስጥ የሚፈጽሙት በጣም የተለመደ ስህተት ከእግዚአብሔር ይልቅ አንድ አይነት ልምምድ መፈለጋቸው ነው። አንድ አይነት ስሜት ይፈልጋሉ። ከሆነላቸው ስለማምለካቸው እርግጠኞች ይሆናሉ። ይህ ስህተት ነው። ብዙ ጊዜ እግዚአብሔር በእነርሱ እንዳንደገፍ ስሜቶቻችንን ያስወግዳቸዋል። ስሜትን መሻት ከክርስቶስ ጋር የመቀራረብ ስሜት ቢሆን እንኳን አምልኮ አይደለም። አዲስ ክርስቲያን በሆንክ ጊዜ እግዚአብሔር ብዙ የማረጋገጫ ስሜቶችን ይሰጣል። በጣም ጨቅላና ግለ ተኮር ጸሎቶችን ይመልሳል። ይህን የሚያደርገው የዋህነቱን ታውቅ ዘንድ ነው። በእምነት እያደግክ ስትሄድ ግን እነዚህ ጥገኝነት ይቋረጣሉ። የእግዚአብሔር በሁሉም ስፍራ መገኘት፣ የሕልውና መገለጥ ሁለት የተለያዩ ነገሮች ናቸው። አንደኛው የተረጋገጠ እውነት ሲሆን፣ ሌላው ብዙ ጊዜ ስሜት ነው። መገኘቱ በማይሰማ ጊዜ እንኳን እግዚአብሔር በቅርብ አለ። መገኘቱ ደግሞ በስሜት ሊገለጥ የማይችል እጅግ ታላቅ ነገር ነው። አዎ መገኘቱ እንዲሰማ ይፈልጋል። ነገር ግን በስሜት ከምታውቀው ይልቅ በእርሱ ማመን ነው ይበልጥ የሚሻው። እግዚአብሔርን የሚያስደስተው የስሜቶች ጉዳይ ሳይሆን እምነት ነው። እምነት በጣም እንዲያድግ የሚያደርጉት ሁኔታዎች በሕይወት ሲመሳቃቀል እግዚአብሔር ፈጽሞ ልታገኘው በማትችልበት ወቅት ውስጥ ያለ በሚመስል ጊዜ ያሉት ናቸው። ኢዮብ ይህን የመሰለ ሁኔታ ደርሶበታል። ቤተሰቡን፣ ሥራውን፣ ጤናውን፣ ያለውን ነገር ሁሉ በአንድ ቀን ውስጥ አጣ። ከሁሉ ተስፋ የሚያስቆርጠው ነገር ደግሞ 37 ምዕራፎች ሙሉ እግዚአብሔር ዝም ማለቱ ነው። የማትረዳው ነገር በሕይወት እየተከናወነ እግዚአብሔር ዝም እያለ እንዴት ታመሰግኗለህ? ከእግዚአብሔር ጋር መነጋገር ሳትችል ከእርሱ ጋር ተጣብቅ የምትኖረው እንዴት ነው? እንዴት ነው እንባ በሞላባቸው ዓይኖች ኢየሱስ ላይ ለማተኮር የምትችለው? ኢዮብ ያደረገውን አደረገ፣ ተነሳ፣ መጎናጸፊያውን ቀደደ፣ በምድር ላይም ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴን ወደዚያ መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ይላል። እግዚአብሔር የራቀ ሲመስል ማድረግ ያለብን ነገሮች፣ አንደኛ የሚሰማን በትክክል ለእግዚአብሔር ንገረው። ልብን ለእግዚአብሔር አፍስስ። የሚሰማን ስሜት ሁሉ አርግፍ።
ኢዮብ ቀጥሎ ያደረገው ይህንን ነው። ስለዚህ ከቶ ዝም አልልም፣ በመንፈሴ ጭንቀት እናገራለሁ፣ በነፍሴ ምሬት አጉረመርማለሁ አለ ኢዮብ 7:11። እግዚአብሔር የራቀው በመሰለው ጊዜ እንዲህ በማለት ጮኸ፣ እኔ ብርቱ ነበርኩ፣ የእግዚአብሔር ወዳጅነት ቤቴን ይባርክ ነበር። ኢዮብ 29:4። እግዚአብሔር ለጥርጣሬ፣ ለቁጣ፣ ለፍርሃት፣ ለሐዘን፣ ለግራ መጋባትና ለጥያቄዎች መፍትሄ አለው። ተስፋ የለሽ መሆንን በእግዚአብሔር ፊት መቀበል የእምነት መገለጫ ሊሆን መቻሉን አውቃል። ዳዊት በእግዚአብሔር በመታመንና ተስፋ መቁረጥ መካከል ሆኖ እንዲህ በማለት ተናግሯል፣ እጅግ ተጨንቄያለሁ፣ ባለሁበት ጊዜ እንኳን እምነቴ ጠብቄያለሁ። መዝሙር 116 ቁጥር 10። እምነቴን ጠብቄያለሁ፣ እጅግ ተጨንቄያለሁ የሚለው አነጋገር እርስ በርስ የሚቃረን ይመስላል። የዳዊት ግልጥነት የሚያስገነዝበው ጥልቅ እምነቱን ነው። አንደኛ በእግዚአብሔር አመነ፣ ሁለተኛ እግዚአብሔር ጸሎቱን እንደሚሰማለት እርግጠኛ ሆነ፣ ሶስተኛ የተሰማው እንዲናገር እግዚአብሔር እንደሚፈቅድለትና በማንኛውም ሁኔታ የሚወደው መሆኑን አመነ። ሁለተኛው በእግዚአብሔር ማንነት በማይለወጥ ባህሪው ላይ አተኮር። ሁኔታዎች ምንም ይሁን ምን፣ አንተ ምንም ተሰምቶ ምን፣ በእግዚአብሔር የማይለወጥ ባህሪ ላይ ተጣበቅ። እግዚአብሔር መልካም ነው፣ ይወደኛል፣ ከኔ ጋር አለ፣ ያለበት ሁኔታ ያውቃል፣ ይጠነቀቅልኛል፣ ለሕይወቴ መልካም ዕቅድ አለው ያልክ ስለ እግዚአብሔር የምታውቀውን ዘላለማዊ እውነት ላንተነት አስታውሰው። እግዚአብሔር በብርሃን የነገረን በጨለማ አትጠራጠረው።